የትግራይ ፖለቲከኞች በአዲስ አበባ ባለቤትነት ጉዳይ ዙሪያ የሰነዘሯቸው አስተያየቶች አነጋጋሪ ሆነዋል። ከነዚህ በስተጀርባ ያለው ጉዳይ ምንድነው የሚለውን ለእናንተ የምናቀርብ ይሆናል። ሰብስክራይብ አድርጉን። አብራችሁን ስላላችሁ እናመሰግናለን። ይህ ቪዲዮ ላይክ በማድረግ ማየት ጀምሩ። የትግራይ ተቃዋሚ ፖለቲከኞች በአዲስ አበባ የባለቤትነት ጥያቄ ጉዳይ ዙሪያ የተለያዩ አስተያየቶችን እየሰጡ አነጋጋሪ መሆናቸውን ቀጥለዋል። እነዚህ ፖለቲከኞች ስለ አዲስ አበባ የባለቤትነት ጉዳይ ያነሱትን ጉዳይ ቀስ ብለን የምናነሳው ሲሆን በምክክር ኮሚሽኑ ግን ይሄ የአዲስ አበባ ጉዳይ አነጋጋሪነቱ ቀጥሏል። አንደኛው ሐሳብ አዲስ አበባ በኦሮሚያ አስተዳደር ስር ትጠቅለል የሚለው ሲሆን ይሄ ከኦሮሚያ ክልል የመጡ ተወካዮችና ለገዢው ፓርቲ ቅርበት ያላቸው ወገኖች ሲያነሱት የተደመጠ ሐሳብ ነው። በሌላ በኩል በፌደራል አስተዳደርነቱ አዲስ አበባ ክብሯ እንድትጠበቅ ይቀጥል የሚሉ ሌሎችም አካላት አሉ። የተለያዩ ሐሳቦችም ቀርበውበታል። በድሬዳዋም ጉዳይም እንደዚሁ የተነሱ ሐሳቦች አሉ። የምክክር ኮሚሽኑ ላይ እጅግ በጣም አነጋጋሪ ከሆኑ ጉዳዮች ውስጥ የአዲስ አበባ ባለቤትነት ጉዳይ አንዱ ነው ማለት ይቻላል። አዲስ አበባ ብዙ ፈላጊዎች ያሏት፣ ነገር ግን አቅማችን ምን ያህል ነው ብለው የማስተዳደር አቅማቸውን የሚለኩ ጠያቂዎች የሌሉባት ከተማ ነች። በፌደራል ስርም ትሁን በሌሎች አካላት ስርም ትሁን የከተማዋ ልማት በምን መልኩ መቀጠል አለበት ከሚለው ይልቅ ምን አይነት ጥቅም ከዚህ ከተማ እናገኛለን ሲሉ ጥያቄ የሚያነሱ ዜጎች በርካታ ናቸው። ወደ ትግራይ ፖለቲከኞች ጉዳይ እንመለስ። የትግራይ ፖለቲከኞች ስለ አዲስ አበባ የባለቤትነት ጥያቄ ጉዳይ የተለያዩ ሀሳቦችን እየሰነዘሩ ይገኛሉ። ከቀናት በፊት ሳልሳይ ወያነ ትግራይ የተባለው የትግራይ ክልል ተቃዋሚ ኃይል ለተለያዩ አካላት ጥሪ አስተላልፎ ነበረ ጦርነቱን እንድታስቀሩ በሚል። ከነዚህም ውስጥም አንደኛዎቹ የኦሮሚያ ፖለቲከኞች ወይም የኦሮሞ ፖለቲከኞችና አባገዳዎች የተለያዩ የሚመለከታቸው አካላት ነበሩ። በዚሁ ደብዳቤው ላይ ጦርነቱን እያንዣበበ ያለውን በትግራይ ላይ እየመጣ ያለውን ጦርነት እንዲያስቆሙ የራሳቸውን ሚና እንዲጫወቱ ሲል ጥሪ አቅርበው ነበረ። ይሄ ደብዳቤ በአማርኛ ቋንቋ የተጻፈ በመሆኑ በርካቶች ሊያነቡትና ሊመለከቱት የቻሉት ደብዳቤ ነው። ይህን ደብዳቤ ተከትሎ እንግዲህ ከሰሞኑ የሳልሳይ ወያነ ትግራይ ፓርቲ ሊቀመንበር የሆኑት ገብረተንሳኤ ወልደ ሚካኤል ከሪዮት ሚዲያ ጋር ከቴዎድሮስ ጸጋዬ ጋር ቃለ መጠይቅ አድርገው ነበረ። በዚሁ ቃለ መጠይቅ ላይ ስለ አዲስ አበባ ጉዳይ አንስተው ነበረ። እንደ ፓርቲ አዲስ አበባ ሄደን ኢትዮጵያን ከሌሎች ኃይሎች ጋር ወይም ብቻችንን የማስተዳደር ፍላጎት የለንም ብለዋል። እንዲሁም የአዲስ አበባ ባለቤትነትን በተመለከተ አዲስ አበባ የኦሮሞ እንደሆነች ነው ምናምነው ሲል ነው የጠቀሰው። እንግዲህ ሳልሳይ ወያነ ትግራይ ከቀናት በፊት የጻፈውን ደብዳቤና ይሄን አዲስ አበባ የኦሮሞ ነች የሚለውን አስተያየት ስናስተሳስረው በመሃል ከኦሮሞ ኤሊቶች ጋር የማመቻመች ሁኔታ የመፍጠር አይነት አካሄድ ነው ያስተዋልንበት። ኮምፕሮማይዝ የማድረግ ሁኔታውን ያየንበት። እንደ አስተያየቶች ከሆነ ሳልሳይ ወያነ ትግራይ በህገ መንግስቱ መሰረት ምዕራብ ትግራይ፣ ወልቃይት፣ ሁመራና ጸለምት እንዲሁም ደቡብ ትግራይ የራያ 5 ወረዳዎች የትግራይ ናቸው ብሎ ያምናል። ለዚህም ሲል የትግራይ ክልል የግዛት አንድነት ሊከበር እንደሚገባው በመግለጽ አሁንም በትግል ላይ እንደሚገኝ ምንታዘበው ነው። በየጊዜው የሚያወጣቸው መግለጫዎች ከምዕራብ ትግራይ የተፈናቀሉ ዜጎቻችን በአስቸኳይ ወደ ቀያቸው ይመለሱ፣ የትግራይ የግዛት አንድነት ይረጋገጥ የሚል አይነት ሀሳብ ነው የሚያነሳው። እንግዲህ እነዚህን የትግራይ ግዛቶች ለማስመለስ ፓርቲው የሚያቀርበው የህግ መከራከሪያ ህገ መንግስቱን ነው። እዚህ ጋር ሲመጣ ግን ህገ መንግስቱን የአዲስ አበባ ባለቤት ነዋሪዎቿ ናቸው ቢልም ሳወት ግን በፖለቲካ አቋሙ አዲስ አበባ የኦሮሚያ እንደሆነች ያምናል ማለት ነው። ይሄን ደግሞ ሊቀመንበሩ ይፋ አድርገውታል። እናም ከዚሁም ጋር በተገናኘ ህገ መንግስቱን ሲያስፈልግ እንደ መጠቀሚያ ሲያስፈልግ ደግሞ እንደ ማይጠቅም ነገር ወይም ደግሞ እንደ ግዑዝ ነገር የመጣል ሁኔታ በሳልሳይ ወያነ ትግራይ ፓርቲ ውስጥ አመራሮች ዘንድ ተስተውሏል ሲሉ አንዳንድ አስተያየት የሚሰጡ ወገኖች አሉ። ምክንያቱም ሳልሳይ ወያነ ትግራይ የትግራይን ጥቅም ያረጋግጣል ብሎ የሚያስብበትን ቦታ ላይ ወይም ደግሞ ሁኔታ ላይ ህገ መንግስቱን ይጠቅሳል።
ነገር ግን የአዲስ አበባ ጉዳይ ጋር ሲመጣ ግን ህገ መንግስቱ ላይ የሚጠቅሰውን ጉዳይ ረስቶ አዲስ አበባ የኦሮሚያ ነች የሚል አይነት ሐሳብ ያመጣል ማለት ነው። ይሄ ዳብል ስታንዳርድ የሚሉት ነገር ነው። ምክንያቱም በአንድ በኩል ህገ መንግስቱን እየጠቀሱ በሌላ በኩል ደግሞ ህገ መንግስቱን እየሸራረፉ ጉዳዮችን የማቃለል ሁኔታ ወይም ኮምፕሮማይዝ የማድረግ ሁኔታ ነው የሚስተዋለው ማለት ነው። እናም በርካቶች በዚህ ጉዳይ ዙሪያ አስተያየቶቻቸውን እየሰጡ ነው የሚገኙት ማለት ነው። እንግዲህ ይሄ ፓርቲ በዚህ ፖለቲካዊ አቋሙ በትግራይም ሆነ በአዲስ አበባ ለሚኖሩ ተጋሩ የሚያስከብረው ጥቅም አለ ወይ ሲሉ ጥያቄ የሚያነሱ ዜጎች ቁጥራቸው ቀላል አይደለም። አዲስ አበባ ምን ለማድረግ ነው የሚሄደው ነው? አዲስ አበባ ምንም የመሄድ ፍላጎትም እቅድም የለንም ማለት ነው። አዲስ አበባ ቀደም ስልጣን ለመያዝ መሄድን ብቻ ነው የምትመለከተው ብለን ነው የምናስበው። አዲስ አበባ የኦሮሞ ናት የሚል አቋም ነው ያላችሁ? አዎ። በምን ላይ ተመስርታችሁ ነው እሱን አቋም ያሰራችሁ? አሁን እኛ የምናስበው በአሁን በፌደራሉ መንግስት አወቃቀር አዲስ አበባ የኦሮሞ መቀመጫ ናት፣ የኦሮሞ ህዝብ ናት ብለን ነው የምናስበው። ኦኬ፣ ሌላ ርዕስ ልታስከፍተኝ ነው። አንዳንዶቹ አቋም ከሆነ ምንም የሚያስከብረው ጥቅም የለም ብቻ ሳይሆን እጅግ ጎጂ የሆነ ፖለቲካዊ አቋም እንደሆነ ነው እየገለጹ ያሉት። ምክንያቱም አሁን በትግራይ ኤሊቶች በኩል አሁን ሳወት እየሄደበት ያሉ አፕሮች ህወሓት ከፋኖ ታጣቂዎችና ከኤርትራ መንግስት ጋር እየሰራ ስለሆነ እኛ ደግሞ ከኦሮሞ ኤሊቶች ኦሮሞዎች ደግሞ በአሁኑ ሰዓት የአገረ መንግስቱን ስልጣን የተቆጣጠሩ ስለሆነ ከነሱ ጋር በተቃራኒው ብንሰራ ያዋጣናል ከሚል አይነት ስሌት እንደሆነ ነው የሚገባን እንጂ ህገ መንግስቱን የደፈለቀ አይነት አስተያየት ከሳወት ሲቀርብ ይሄ ዳብል ስታንዳርድ እንደሚሆን ጠፍቷቸው አይደሉም። አብዛኞቹ አመራሮች የፖለቲካ አረዳዳቸው ሰፋ ያለ ማለትም የፖለቲካል ኢኮኖሚ መጽሐፍትን ሁሉ ያነበቡ ሰዎች ስለሆኑ ይሄ ጉዳይ ግምት ውስጥ የሚገባ ወይም ጥያቄ ውስጥ የሚገባ አይደለም። ነገር ግን ከህወሓት በተቃራኒው በምን መልኩ እንሂድ የሚለው ሀሳብ ሲመጣ ህወሓት ከፋኖ ታጣቂዎች ጋር ሊሰራ ጥረት እያደረገ ነው። ኦኬ፣ ስለዚህ እኛ ደግሞ የኦሮሞ ኤሊቶችን ብንይዛቸው በእጅጉ ያዋጣናል የሚል አይነት ስሌት ይዘው እየተንቀሳቀሱ እንደሆነ በግልጽ መገመት ይቻላል። ከተጻፈው ደብዳቤ ጦርነቱን አስቀሩልን ከሚለው የተማጽኖ ደብዳቤ ጉዳዩን መታዘብ ይቻላል ማለት ነው። ይሄ ጉዳይ የሳልሳይ ወያነ ከፍተኛ አመራሮች የሚያነሱት ሀሳብ አይደለም። ሀራ መሬት ተብሎ በሚጠራው በአፋርና በአንዳንድ የምዕራብ ትግራይ አካባቢዎች በሚንቀሳቀሰውና ራሱን የትግራይ ሰላም ኃይል ብሎ በሚጠራው ኃይል ውስጥ እንግዲህ በደጋፊነት ሲንቀሳቀስ የምናየው ግለሰብ አለ። አቶ ተስፋይ ንጉስ ወይም ተስፋይ ራያ ተብሎ የሚጠቀሰው ግለሰብ አንዱ ነው። ይሄ ግለሰብ ከሰሞኑ ከአንድ የዩቲዩብ ቻናል ማለትም ገረብ ግባ ከተባለ የዩቲዩብ ቻናል ጋር ቆይታ አድርጎ ነበረ። ከዚህ ላይ ያነሳው ሀሳብ ምንድን ነው? ፊንፊኔ የኦሮሞ ነው ሲል አንስቷል። እንግዲህ ይሄ ከሳልሳይ ወያነ ትግራይ ጋር ስምረት ፈጥሯል ማለት ነው አቋሙና ፊንፊኔ የኦሮሞ ነው፣ ምዕራብ ትግራይ ግን የኢትዮጵያ ነው ሲሉ ነው የተናገሩት። እዚህ ላይ ትንሽ ለየት ያሉ ናቸው። ምክንያቱም በአሁኑ ሰዓት ያለው ህገ መንግስታዊ አወቃቀር ክልላዊ አወቃቀሩ በህገ መንግስቱ መሰረት ብሔር ተኮር ነው። ነገር ግን አንድ መሬት የኢትዮጵያ ነው ወይ ደግሞ የእንትን ነው የሚለው ጉዳይ ትንሽ አስቸጋሪ ነው። ሁለተኛ ነገር ደግሞ ኦሮሞና ኢትዮጵያ የተለያዩ አይነት አካላት አድርጎ የማቅረብ አይነት አካሄድ ያለው አነጋገር ነው የተናገሩት። እንግዲህ የጠላቶቻችን ፈተና ወይም ሙከራ ደግሞ ይህን ሀቅ መቀበል አለብን ከሚለው ጋር የተገናኘ ነው የሚል አይነት ሀሳብ ነው ያነሱት። እንግዲህ ይሄ ሀሳብ ትንሽ አነጋጋሪ ነው። እስቲ ቪዲዮን አይተን እንመለስና ወደ ሌሎች ጉዳዮች እናልፋለን ማለት ነው። እዚ እንድሕደይ ትንትኖ ኮይኑ ኣነ ውፅኢቱ እውን ንሪኦ ኣለኹ ተኮይኑ ወሃም ዲ ኣነ ኣብ ትግራይ ህፃውንቲ ቆልዑ ደበል ዝምርዎ ኣብ ጎወ ባዕቲ ዝድቅስ እምኒኤ ትርአስ ትራእሰ የድልየኒ ሕርፅ ኮነ ዓፅመይ ደመይ ውሕጅ ኮነኒ ፈር ዋት ኣይኮኒ እምቢ ትራእስ የድልየኒ ገዛ የድልየኒ መን ትራእስ የድልየኒ ትርዳእ እንደላ እዚ ሃምዚ ደለ ብጣዕሚ ሓደገኛ ዝኾነ
ومشت ربها يدليني 4 كيلو نا أورمو إيو نا فنفنة إيو أخواني تأمن دزي إذا أورمي أي أنا الفلت نا أورمو عديزي ما قال ما نندر تاع تاخذ لنا أندر تاع لله ما جاونا رأي ترد هندلا عدد عجامية تاخذ لنا anyway إتي لوجيكو جغرافي اللي كله خان أديس هذا كمان عايسي نجمع قربان ني تايد بحال ني أمبو ني بشفتو ني قربان نا آدم أي قربان بقى أنا أعلمي سمو يمرهيو سمو لكو يمرحنا له ها قرو حزدي وطي وسم أي وغني هي طافو حزدي وطي هو من كل السمزي حزدي وطي هو ما يغني السخا معراب تقراي تملسو معراب تقراي أمن اللي حزي أوكي يكون نبل أو يتبقى بان له هو فيدرال أيام يتبقى أنا يتبقى ويا تجار يتبقى أنينا ها كم تخيل خيولني له يتبقى له اللغو أوكي تبقى أنينا أما أو يتبقى اللي معرف تقراي كابزخون مالتي كابزخون اللي إذا ناكل البندرات بحلا إذا بحال لك هذه قلة بوردر قلة وش يتبقى كابت أفق دسملني نمنتاي بقى باندرا حنتي تبقى الله باندرا أمريكا عندي ده هذا باندرا لهم مزمور خالد حدا كون دلي هذه أنا هذه كم حتياتهم كرر يقولون فيدرال زمر حد مالوا كم بعل سويسرلاند دلوا كم بعل هند دلوا سلطناتي تخنق والله شو من تسوقينا بهر نفترنا تلهم مسلكم ينبالو مسلكم تنا تعد حققنا يتحسوي سلازي حنتي إثيوبيا خطأمن تسفاي إثيوبيا خوينا واي من قبت لما خأمن أي تردي قال له ناي كلات نتصنتس تاي نتصنت ماله سوز فترو ديو ويس مرح فترو إذا نتصنت يخوني الشخص فتري هذا عناسي أو تقرأي يصاوم تقول عرب الزمروه أو جوه بعد يزدك مني أدترأس ترأس يدلني حرس خون عصمي دمي وحج كونني فوفر وات عيخوني بي ترأس يدلني جزاد يدلني من ترأس يدلني تردان لا إزي همز لل بالتعمي حدا جنيا رخونه በቪዲዮ ላይ እንደተከታተልነው ነው ሙሉ ቃለ መጠይቁን ገረብ ግባ ከተባሉ ዩቲዩብ ቻናል ገብታችሁ ማየት ትችላላችሁ ከጋዜጠኛ ዳር እስከ ዳር መብራቱ ጋር ነው ቆይታ ያደረገው ተስፋዬ ንጉስ እሱን ማየት ትችላላችሁ ማለት ነው የመጨረሻ 3 መረጃዎችን እናቅርብና እንሰነባበታለን በትግራይ ውስጥ የፖለቲካ ሐሳባቸውን በመግለጽ ከሚታወቁ ሰዎች አንዱ ናቸው ዶክተር ሙዝ ግዳይ ይባላሉ ዶክተር ሙዝ ግዳይ የትግራይ የፖሊሲ ጥናት ኢንስቲትዩት ውስጥ በመስራት ላይ የነበሩ ሰው ናቸው በአሁኑ ሰዓት ስፔሲፊካሊ እየሰሩ ናቸው የሚለው ነገር ትንሽ ግልጽ ስላልሆነ እዚህ ጋር እንጠቅሰውም በትግራይም በአሁኑ ሰዓት እያስተዳደረ ባለው የህወሓት ኃይል ላይ ክሪቲካል የሆነ ድምጽ በማቅረብ የሚታወቁ ናቸው ከሳምንታት በፊት በአዲስ አበባ ሃርመኒ ሆቴል ተዘጋጅቶ በነበረውና ሲአርፒፒ ከቲቢኤስ ቴሌቪዥን ጋር በመተባበር ባሰናደው መድረክ ላይ የቪዲዮ መልእክት ያስተላለፉ ሰው ነበሩ ከመቀሌ ሆኖ እዛ ላይ በርካታ ተቺ ሐሳቦችን አቅርበው ነበር ከሰሞኑ በጸጥታ አካላት በጣም በአስቸጋሪ ሁኔታ ገጥሟቸው እንደነበረ ተናግረዋል በመቀሌ ባሉ እና ጸጉረ ልውጥ ስለመባላቸው ተናግረዋል ወደ ቤታቸው የመጡ የጸጥታ አካላት እንግዲህ ጸጉረ ልውጥ ብለውኛል ሲሉ በፌስቡክ ገጻቸው ላይ አስተላልፈዋል ይሄ ደግሞ በትግራይ ውስጥ ላለ እና ትግራዋይነቱን ላመነ ግለሰብ የሞት ነው ሲሉ ተናግረዋል በአሁኑ ሰዓት እንግዲህ ያለውን አስቸጋሪ ሁኔታ በተለይም የሐሳብ ልዩነት ያላቸው ሰዎች እየደረሰባቸው ያለውን ጫና በተመለከተ እንግዲህ ሐሳባቸውን የገለጹት ዶክተር ሙዝ እኔ እምነቴንና ሐሳቤን በአደባባይ የምገልጽ ሰው ነኝ ሲሉ በዚሁ አቋማቸው እንደሚቀጥሉ ተናግረዋል እኔ የውድመት ኃይሎች ጸር ነኝ በዚህ መልኩ ቃወማቸዋለሁ ይሄን በተደጋጋሚ ብየዋለሁ በዚህ መቀጥልበታለሁ ሐሳቤን የመግለጽ መብት እንግዲህ አምላክ የሰጠኝ መብት ነው ማንንም አይነቀኝም ማንንም አያፈነኝም ሲሉ ነው እንግዲህ የተናገሩት ማለት ነው
ያጋጠማቸውን ነገር በዝርዝር አልገለጹትም። እንግዲህ ሌላ ጊዜ እናገረዋለሁ ብለዋል። እንግዲህ አብረን የምናየው ይሆናል ሌላ ጊዜ ሲናገሩት ማለት ነው ይሄን ጉዳይ። በሁለተኛ ደረጃ ደግሞ ፋኖ ተስፋ እየቆረጠ ነው፣ የሚያስታጥቋቸውን ተስፋ ቆርጠዋል ሲሉ አንድ ጄኔራል ተናግረዋል። የአማራ ክልል የትጥቅ ግጭት መልኩን እየቀየረ ባለበት በዚህን ወቅት የመከላከያ ከፍተኛ ወታደራዊ መኮንኖች በተለያዩ ከተሞች ከክልሉ አመራሮች ጋር ስብሰባዎችን እያደረጉ ነው ተብሏል። በትናንትናው ዕለትም በአዊ ብሔረሰብ ዞን የምስራቅ እዝ አዛዥ ጄኔራል ማህመድ ተሰማ የመሩት ስብሰባ ተደርጓል። ጄኔራሉ በስብሰባው ላይ ጠላትና ጽንፈኛ ሲሉ ስለጠሩት የፋኖ ቡድን አሁናዊ ቁመና ማብራሪያን ሰጥተዋል። እንደ ጄኔራሉ ገለጻ የፋኖ ቡድን አሁን ላይ ቆሞ መዋጋት የሚችልበት ቁመና ላይ አይደለም። አሁን ግዳጅ እየፈጸምን ያለነው የኢትዮጵያን መፍረስ ከሚሹ ኃይሎችና ባንዳዎች ላይ ነው የሚሉት ጄኔራሉ እየተደመሰሰ ያለው ጽንፈኛ ቡድን ታሪካዊ የሀገር ጠላቶችን ለማንገስ የሚተረተር ነው። የጥፋት መልእክተኛውን ሴራ ማክሸፍ ማለት የኢትዮጵያን ሰላምና ልማት ማረጋገጥ ነው ሲሉም አክለዋል። ታሪካዊ ጠላቶች ሲሉ የጠሯቸውን አካላት ፋኖን በማስታጠቅና በማደራጀት ስልጣን በእጃቸው ለማስገባት ሞክረዋል ሲሉ ከሰው፣ ነገር ግን ይህ እቅዳቸው እንደ ጉም ተኗል ሲሉ ተናግረዋል። ጠላቶች እየተመቱ አስታጣቂዎቹም ተስፋ እየቆረጡ ነው ያሉን ሲሆን ሰራዊቱ በቡድኑ ላይ ባሳረፈው ጠንካራ ምት አሁን ላይ በዞኑ በሰፈነው ተነጻጻሪ ሰላም በአዊ ብሔረሰብ አስተዳደር የልማት ስራዎች ተጀምሯል በማለትም አክለዋል። ጠላት ተመቶ በአንድ ቦታ መዋል ማደር የማይችልበት ደረጃ በመድረሱ ተስፋ እየቆረጠ ነው። ይህም የሆነበት ምክንያት ሰራዊቱና ብሔረሰብ አስተዳደሩ ባመጡት ድል ነው ብለዋል አዛዡ ማለት ነው። እንግዲህ እርሳቸው እንደዚህ ብለዋል። አሁንም ያለው ሁኔታ እንግዲህ አስቸጋሪ ነው ማለት ይቻላል። አንዳንድ ቦታዎች ላይ እንቅስቃሴ ማድረግ በእጅጉ አስቸጋሪ ነው ተብሎ ነው የሚታሰበው። እንግዲህ ጄኔራሉ ግን ይህም ብለዋል። ከምን አንጻር የሚለውን አብረን የምናየው ይሆናል። ወደ መጨረሻ መረጃ እናልፋለን። በኬንያ የኢትዮጵያ አምባሳደር የሆኑት ጄኔራል ባጫ ደበሌ አንድ ጽሁፍ ጽፈዋል ተብሎ ነበር። ይሄውም ጽሁፍ ምንድን ነው? ህወሓት ጦርነቱን ከጀመረ ከአስመራ ሆኖ ነው የሚመራው አይነት የሚል ጽሁፍ ነበር የጻፉት። ይህን ጽሁፍ በተመለከተ የህወሓት ቃል አቀባይ የሆኑት አቶ ሚካኤል አስገዶም ምላሽ ሰጥተዋል። እንግዲህ ባጫ ያሉት ምንድን ነው? ህወሓት ውጊያ ከጀመረ ውጊያውን የሚመራው አስመራ ሆኖ እንጂ መቀሌ ሆኖ ውጊያውን መምራት አይችልም የሚል ነው። እንግዲህ የአቶ ሚካኤል ምላሽ ደግሞ ይሄ ነው። ልጅ ለእናቷ ምጥ አስተማረች የሚል በይፋዊ የፌስቡክ ገጻቸው ላይ ነው የጻፉት። የትግራይ ህዝብ ቀዳሚ ምርጫው ሰላም ቢሆንም ቀጣይ ህልውናውን ለማረጋገጥ ተገዶ የህልውናው አደጋ የሆነውን ጄኖሳይድ አገዛዝ ከመገርሰስ ውጭ ሌላ አማራጭ የሌለው መሆኑ ወስኗል፣ ደግሞም ያደርገዋል ሲሉ ተናግረዋል። ከወዲያ ማዶ ሰፈር ደግሞ አቶ ባጫ ደበሌ ጭንቀት ውስጥ ገብቷል፣ ውጥረት አድሮባቸዋል። በስተመጨረሻም ህወሓት የማዘዣ ጣቢያው አስመራ ያደርጋል የሚል የብሽሽቅ ፖለቲካ ተያይዘውታል በማለት ነቀፌታቸውን አቅርበዋል። ህወሓት ውጊያ ከጀመረ ብለው እንግዲህ እንደዚህ አይነት ንግግር ያደረጉት ባጫ ደበሌ ላይ ምላሽ የሰጡት አቶ ሚካኤል የተከበሩ አቶ ባጫ ከእንዲህ አይነት ባጫዎትን ወጥተው ስለ ውጊያ አይነትና ስልት፣ ስለ ማዘዣ ጣቢያ ቅርበትና ርቀት፣ ስለምንጠቀመው ቴክኖሎጂና አተኳኮሱ፣ የምንገባበት አቅጣጫና የምናስቀድመው ስትራቴጂክ ቦታ ወዘተ ለኛ የተውልና እርስዎ ከቻሉ አምባሳደርነቶ ለአንዴና ለመጨረሻ ሊያጡ ስለሆነ ቀጣይ ህይወቱን ያስተካክሉ ብለዋል። እንዲያ ካልሆነ ግን ሰራዊቱን ተበታትኖ በየሄደበት ምርኮኛ ሲሆን ፎቶሾፕ ነው ብለው መግለጫ ለመስጠት ባሉበት ይዘጋጁ፣ ጊዜው ደርሷል እና ይፍጠኑ ሲሉ ነው አቶ ሚካኤል እንደዚህ አይነት ምላሽ በፌስቡክ ገጻቸው ላይ ያስተላለፉት። አድማጭ ተመልካቾቻችን ስላዳመጣችሁ እናመሰግናለን። ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ። በኋላ